ማን ነው? ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል ዛሬ እኔ በኩል መንፈስ ቅዱስ ለእናንተ ለእኔም ይናገራል። ክብር ለእግዚአብሔር ይሁን። ተነስተን የእግዚአብሔርን ቃል ለመስማት እንጸልይ አንድ ላይ። እግዚአብሔር ይባርካችሁ። ቆላስይስ ምዕራፍ 2:6-8 ያለውን የእግዚአብሔርን ቃል አነባለሁ። እንዲሁም ሁለተኛ ጢሞቴዎስ 2:16 ያለውን አነባለሁ። እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። ሁለተኛ ጢሞቴዎስ 2:16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሁን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለመቅናት በጽድቅም ላለው ምክር ደግሞ ይጠቅማል። አሜን። ይጠቅማል። እንጸልይ። እግዚአብሔር አምላኬና አባቴ ሆይ ክብር፣ ምስጋና፣ ውዳሴ ላንተ ይሁን። መንፈስ ቅዱስ ዛሬ ከኛ ጋር ሁን። ወንድሞች ከአፋቸው ከቃላቸው እንደሰመነው የእግዚአብሔርን ቃል ለመስማት ተዘጋጅተዋል። በእነሱ አቅም ወስነዋል። እግዚአብሔር አምላኬና አባቴ ሆይ ይህ ውሳኔ አሁን እውነት ይሁን። አንተ መንፈስ ቅዱስ ለእያንዳንዱ ሰው ቃል ተናገር። ሰው በቃልህ ይጸናል። ሰው በቃልህ ዓይኑ ይከፈታል። እግዚአብሔር አምላኬና አባቴ ሆይ የሰው አእምሮ በቃልህ ጌታ ሆይ ይታደሳል። ሰው ጌታ ሆይ በቃልህ ይታነጻል፣ ይታደሳል። ቃልህ ጌታ ሆይ ዛሬ አንዳንዶችን ያጽናና። ቃልህ ጌታ ሆይ የአንዳንዶችን ሕይወት ይለውጥ። ስለምትረዳኝ፣ ስለምትጠብቀኝ፣ አፌን ስለምትቆጣጠር አመሰግንሃለሁ። ክብር ምስጋና ለአንተ ይሁን። አሜን። እንቀመጣለን። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። ዛሬ የእግዚአብሔርን ቃል ማካፈላችሁ መንፈሳዊ ብስለት በሚል ርዕስ ነው። መብሰል አለብን። በእግዚአብሔር ቤት መብሰል ያስፈልጋል። በእግዚአብሔር ቤት ማደግ ያስፈልጋል። በእግዚአብሔር ቤት ምዕመናን መለወጥ አለባቸው። ሁል ጊዜ በተቀበልንበት ቦታ በመጀመሪያው ወንጌል በበራልን ጊዜ በነበርንበት ሲቹዌሽን መቀጠል አንችልም። ማደግ መለወጥ አለብን። ይህንን እግዚአብሔር ከኛ ይፈልጋል። መለወጥን፣ ማደግን፣ መብሰልን፣ ፍጹም መሆንን እግዚአብሔር ከእያንዳንዱ ሰው ከእያንዳንዱ ምዕመን ይፈልጋል። ክብር ለእግዚአብሔር ይሁን። መብሰል በመንፈሳዊ ሕይወት መብሰል በመንፈሳዊ ሕይወት ማደግ ስንል ምን ማለት ነው? እግዚአብሔር የሚፈልገውን ባህሪ፣ እግዚአብሔር የሚፈልገውን ተግባር፣ እግዚአብሔር የሚፈልገውን ልምምድ አሟልቶ መያዝ ማለት ነው።
ከኛ እግዚአብሔር የሚፈልገው ባህሪ አለ። እኛ እንድናደርግ እግዚአብሔር የሚፈልገው ተግባር አለ። መንፈሳዊ ብስለት ማለት የክርስቶስን ባህሪና እሴቶችን መላበስ ማለት ነው። ክርስቶስን መምሰል ማለት ነው። የኛ ሞዴላችን ኢየሱስ ነው። ስታንዳርድ አለ። ስታንዳርዳችን የምናድግበት፣ የምንከተልበት፣ የምንደርስበት ስታንዳርድ አለ። መንፈሳዊ ስታንዳርድ አለ። ያ መንፈሳዊ ስታንዳርዳችን ኢየሱስ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ያ ማለት ሰዎች ምሳሌ የምናደርጋቸው ሰዎች፣ ትምህርት የምንቀስማቸው ሰዎች ከባህሪያቸው፣ ከተልእኳቸው፣ ከህይወታቸው፣ ከልምዳቸው የሉም ማለት አይደለም። እኔ ክርስቶስን እንደሚመስል እኔን ሚሰሩ እንደዛ ያለው ማን ነው? ጳውሎስ ነው። ከጳውሎስ ህይወት፣ ከጳውሎስ ስራ፣ ከጳውሎስ ተልእኮ፣ ከጳውሎስ አገልግሎት የምንማረው ነገር የለም ማለት አይደለም። ነገር ግን ማንም ፍጹም አይደለም። ፍጹም ማን ነው? ክርስቶስ ነው። ስለዚህ የክርስቲያኖች ሞዴል፣ የክርስቲያኖች ስታንዳርድ ማን ነው? ኢየሱስ ነው። ስለዚህ በመንፈሳዊ ህይወት መብሰል ማለት ክርስቶስን መምሰል ማለት ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። መንፈሳዊ ብስለት ማለት በክርስቶስ ትምህርትና ስራ ሙሉ መሆን ነው። ሙሉ መሆን ነው። ግማሽ ህይወት የፈረቃ ክርስትና፣ ፓርት ታይም መንፈሳዊነት ተቀባይነት የለውም። መንፈሳዊነት የሙሉ ጊዜ ስራ ነው እንጂ የፓርት ታይም ስራ አይደለም። በክርስቶስ ትምህርት፣ በክርስቶስ ስራ፣ በክርስቶስ እሴቶች ሙሉ መሆን ነው። ጎዶሎ የሆነ ነገር የሚጎለው 75% ያሟላል፣ 25% ጥሩ ነው የሚባል በፍቅር በጣም ጥሩ ነው፣ ነገር ግን በሌላ ነገር ይጎለዋል የምንባል በህይወታችን የሆነ ነጥብ የሚቀመጥ ጥቁር ነጥብ አያስፈልግም። ምንድነው የምንሆነው? ሙሉ ክርስቲያን። የፈረቃ ክርስትና በጌታ በኢየሱስም ከኛ ይራቅ። ሙሉ ክርስትና፣ ሙሉ መንፈሳዊነት፣ ሙሉ ሰው መሆን፣ ይሄ ነው የሚፈለገው። ክብር ለእግዚአብሔር ይሁን። አሜን ነው። መንፈሳዊ ብስለት ማለት በመንፈስ ፈቃድ መኖር ማለት ነው። በመንፈስ ፈቃድ መመራት ማለት ነው። መንፈስን መከተል ማለት ነው። የራሳችንን ኢጎ፣ የራሳችንን ስሜት፣ የራሳችንን ጥቅም፣ የራሳችንን እኛ የምንፈልገውን ወይም ሌሎች የሚፈልጉትን እኛን አቢዩዝድ የሚያደርጉ ሚኒንግ የእኛን አለማወቅ ተጠቅመው ከኛ የሆነ ነገር የሚፈልጉትን ሰዎች ተከትለን መሄድ ሳይሆን የመንፈስ ቅዱስን ፈቃድ ተከትለን በሱ መኖር፣ በሱ መመላለስ፣ በዛ መመራት ማለት ነው። በስጋ እየተመረን የስጋን ፍላጎት እያሟለን መንፈሳዊ መሆን አንችልም።
መንፈሳዊነት ወይም መንፈሳዊ እድገት መንፈሳዊ ብስለት የህይወት ዘመን ጉዞ ነው። ምን ማለት ነው? ሁል ጊዜ መገንባት፣ ሁል ጊዜ መለወጥ፣ ሁል ጊዜ ማደግ ነው። ሂደት ነው። ሁል ጊዜ ነው የምናድገው። ሁል ጊዜ ነው የምንለወጠው። ሁል ጊዜ ምን እናደርጋለን? ቃሉን እናነባለን። ሁል ጊዜ ንስሐ እንገባለን። ሁል ጊዜ መጽሐፍ እናጠናለን። ሁል ጊዜ ፍቅር ለወንድሞች ፍቅር እንሰጣለን። እያቆራረጥን የሆነ ቦታ እያቆምን ወይ ደግሞ ሊሚት አስቀምጠን በቃ የኔ የእድገት ደረጃ እዚህ ጋር ነው። ትልቁ ችግር የብዙዎቻችን ችግር ለመንፈሳዊ ህይወታችን ሊሚት እናስቀምጣለን። ከዚህ በላይ መሄድ አንችልም ብለን ከዛ አሁን ካለህበት በላይ መሄድ ትችላለሽ። አሁን ካለህበት በላይ መዝለቅ ትችላለህ። አሁን ካለህበት ሂደት በላይ መንፈሳዊ ሰው መሆን ትችላለህ። ስለዚህ መንፈሳዊ ህይወት ሁል ጊዜ የምንሰራበት፣ ሁል ጊዜ የምንታነጽበት ሂደት ነው። ሁል ጊዜ የህይወት ዘመን ስራ ነው። እድሜ አይገድብም። ቆይታ አይገድብም። በጌታ ቤት 20 ዓመት ኖርንም 5 ዓመት ኖርንም 2 ዓመት ኖርንም ሁል ጊዜ 40 ዓመትም አገለገልን 20 ዓመትም አገለገልን እንደ አዲስ ሁል ጊዜ የምንሰራበት ነው። ክብር ለእግዚአብሔር ይሁን። መንፈሳዊ ብስለት መንፈሳዊ እድገት በምቾት ዞን ብቻ ይሁን የሚሆን አይደለም። የተስተካከለ ነገር ባለበት፣ ደስ የሚያሰኝ ነገር ባለበት፣ ሞራል የሚሰጥ ነገር ባለበት ብቻ የሚደረግ ሳይሆን በፈተና የሚያልፍ ነው። በመከራ የሚያልፍ ነው። ህመም አለው፣ ፔን አለው፣ ቁስል አለው፣ ቻሌንጅ አለው፣ ፈተና አለው። ስጋችንን መጨቆን ይጠይቃል። ስጋችንን መጉዳት ይጠይቃል። ፍላጎቶቻችንን መተው ይጠይቃል። ወርቅ በእሳት ተፈትኖ ነው አይደል ወርቅ የሚሆነው። በጣም የሚገርማችሁ ነገር ልንገራችሁ። የወርቅ ሜልቲንግ ፖይንት 1064 ዲግሪ ሴንቲግሬድ ነው። ሲኦል ማለት ነው። በዛ ውስጥ ወጥቶ ነው ወርቅ የሚሆነው። የብረት ሜልቲንግ ፖይንት ከዛ በታች ነው። ወርቅ ለመሆን 1064 ዲግሪ ሴልሺየስ ማለፍ አለበት። ክርስትና በፈተና ሲያልፍ፣ በችግር ሲያልፍ፣ በስደት ሲያልፍ ይደምቃል፣ ይበረታል፣ ይጠነክራል። በጥቃቅን ነገሮች አይቆሽሽም። በጥቃቅን ነገሮች ዋጋው አይቀንስም። እየጠራ እየበረታ እየደመቀ ነው የሚሄደው። ሃሌሉያ ሃሌሉያ። መንፈሳዊ እድገት እንደ ወንዝ የሚፈስ አይደለም። ወንዝ ቀጥ ብሎ አይደለም የሚፈሰው። እኔ ከመጣሁ ወዲህ ኦሃዮ ወንዝ ቆሞ አያውቅም። መንፈሳዊ ህይወት መንገጫገጭ አለው። መንፈሳዊ ህይወት ውስጥ ድካም አለ። መንፈሳዊ ህይወት አውቶማቲካል አይደለም። ጄኔራል ትሩዝን ነው የምላችሁ።
ከተሳካላችሁ እንደ ውሃ ቢትፈሱ ችግር የለውም። የሚፈልገው እሱ ነው። ነገር ግን ተስፋ እንዳንቆርጥ ነው። የሚያንገጫግጭ ነገር አለው። የሚያታግል ነገር አለው። የሚዋጋ ነገር አለው። የሚጎትት ነገር አለው። ነገር ግን አልፋችሁ ወይ ይላላችሁ። ወንዝን የሚያጋጥም ነገር የለውም ማለት አይደለም። ድንጋዮች አሉ፣ አለቶች አሉ፣ እንጨቶች አሉ፣ ዛፎች አሉ። ግን አያቆሙትም። ይፈሳል፣ ይፈሳል። ክብር ለእግዚአብሔር ይሁን። መንፈሳዊ እድገት፣ መንፈሳዊ ብስለት፣ መንፈሳዊ ሂደት በፍሬ የሚታይ ነው። በእያንዳንዱ ሂደታችን፣ በእያንዳንዱ ቆይታችን ፍሬ ልናፈራ ይገባል። ፍሬ ልናፈራ ይገባል። ኮምጣጣ ፍሬ ሳይሆን ጣፋጭ ፍሬ፣ በክረምት የሚበሰብስ ሳይሆን የማይበሰብስ ፍሬ፣ መርዛማ ፍሬ ሳይሆን ጤናማ ፍሬ፣ የማይረግፍ ፍሬ፣ ሁል ጊዜ wherever የትም ብንሆን ማለት ነው። in a sense ሁሉም ምእመን ተመሳሳይ ደረጃ ነው ማለት አይደለም። ነገር ግን ባለንበት ደረጃ ፍሬ ማፍራት እንችላለን። ነገር ግን ከሁሉም ክርስቲያን የሚጠበቁ ፍሬዎች አሉ። መንፈሳዊ ነን ካልኩኝ፣ መንፈሳዊ ሰው ነኝ ካልኩኝ፣ መንፈሳዊ ሴት ነኝ ካልኩኝ፣ መንፈሳዊ አገልጋይ ነኝ ካልኩኝ በእኔ የሚታይ ፍሬ ሊኖር ይገባል። ያ ፍሬ ሌሎች የሚለቅሙት ነው። ለሌሎች የሚታይ ፍሬ መሆን አለበት። ክብር ለእግዚአብሔር ይሁን። ሃሌሉያ። ኦኬ። መንፈሳዊ እድገት ካለ እኔ ከተጠመቅኩ፣ ጌታን ተቀብዬ ከተጠመቅኩ ማደግ ይችላለሁ። ፍሬ ማፍራት ይችላለሁ። ለዛ ምንድን ነው ያለው? እግዚአብሔር ከእኔ ፍሬ ሲጠብቅ፣ ከእኔ ማደግን፣ መለወጥን፣ ፍጹምነት ሲጠብቅ ምን ምቹ ነገር አለ? ማደግ የምትችልበት አለ። ገበሬዎች ኢየሱስ ሁል ጊዜ ምሳሌ የሚሰጠው በአብዛኛው ጊዜ ከግብርና ወይ ከገበሬ ነው አይደለም። በወቅቱ የነበረው ሂስቶሪካል ባክግራውንድ ወር ኢኮኖሚክ ባክግራውንድ እሱ ነው። የኮምፒውተር ኢንጂነሪንግ ምሳሌ ለመስጠት አይችልም። አይገባቸውማ። እሱ ያውቃል። እሱ ያውቃል። ነገር ግን እነሱ አይገባቸውም። አርቲፊሻል ኢንተለጀንስ እንደሚከሰት ኢየሱስ ያውቃል። እነሱ ግን አያውቁም። ስለዚህ ካለው ነባራዊ ሁኔታ ነው ምሳሌ የሚሰጣቸው ማለት ነው። ስለዚህ ገበሬዎች ከዘሩበት፣ ከተከሉበት፣ ውሃ ካጠጡበት፣ ከተንከባከቡበት ዛፍ ኦር ሰብል ፍሬ መጠበቅ አግባብ ነው አይደለም? ተፈጥሯዊ ነው። እግዚአብሔርም ለኛ ፕሮቫይድ ያደረገው ነገር አለ። ይህንን ፕሮቫይድ ሲያደርግ ፍሬ ይጠብቃል፣ ማደግ ይጠብቃል፣ መለወጥ ይጠብቃል። yes so ማደግ እንድንችል ምንድነው ያለው? በምን ላይ ነው ማደግ የምንችለው? እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ ቆላስይስ 2:6 በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁ በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ምን አለ መሰላችሁ? ለማደግ እንድንችል ፋውንዴሽን አለ፣ መሰረት አለ። የሆነ ቦታ ነው ማደግ የሚጀምረው። የተስተካከለ መሰረት አለ። በክርስቶስ ላይ ተተክለናል። መሰረቱ ጽኑ መሰረት ነው።
መሰረቱ የማይናወጥ መሰረት ላይ ታንጸናል። መሰረቱ የእውነት መሰረት ነው፣ ውሸት የለበትም። የታነጽንበት መሰረት ሙሉ ነው። ሌላ መሰረት መመስረት አያስፈልግም። የተመሰረተውን መሰረት ማሻሻል፣ ሪሞዴል ማድረግ፣ ሪዲዛይን ማድረግ አያስፈልገውም። የሚያስፈልገው በዚህ በተመሰረተው መሰረት ላይ መመላለስ ነው። በዚህ በተመሰረተው መሰረት ላይ ስር መስደድ ነው። በዚህ በተመሰረተው መሰረት ላይ ጸንቶ መቆም ነው። በዚህ በተመሰረተው መሰረት ላይ ደስተኛ የሚያመሰግን ሆነን መኖር ነው። ኦልሬዲ ፋውንዴሽን ፋውንዴሽኑ ምንድነው? ጽኑ ፋውንዴሽን ነው። እውነተኛ ፋውንዴሽን ነው። የማይናወጥ ፋውንዴሽን ነው። በእምነት የሚገኝ ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ እንደሆነ በማመን በክርስቶስ ጸጋ የሚገኝ መሰረት ነው። ስለዚህ ሁላችንም እዚህ ጋር እኩል ነን። የእምነት ደረጃችን ይለያያል፣ ግን ሁላችንም ያለንበት መሰረት ምንድነው? ክርስቶስ ነው። በዚህ መሰረት ላይ ነን። በዚህ መሰረት ላይ የተመሰረተ ሰው ማደግ አለበት። ሃሌሉያ። ሌላ ምን አለሽ? መሰረት አለሽ። ሌላስ ምንድነው? ማደግ እንድንችል ሊያግዘን የሚችል ነገር ብቻችሁን አይደላችሁም እኮ። አም ቴሊንግ ዩ ማደግ ትፈልጋለህ? አሁን ካለበት ወደ ሌላ ፈቀቅ ትፈልጋለህ? ሌላም ነገር አለ። መንፈስ ቅዱስ ሃሌሉያ። መንፈስ ቅዱስ ምን ያደርጋል? በመንፈሳዊ ብስለት፣ በመንፈሳዊ እድገት ዋና አጋራችን መንፈስ ቅዱስ ነው። ዋና አጋራችን ነው መንፈስ ቅዱስ። ዮሐንስ ወንጌል 16:13 ላይ ያለው እንዲህ ይላል፣ ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። በመንፈሳዊ ጉዞ፣ በመንፈሳዊ እድገት፣ በመንፈሳዊ ብስለት የመንፈስ ቅዱስ ሚና አቅጣጫ ማሳየት ነው። አቅጣጫ ያሳያል፣ ጋይድ ያደርጋል። መንፈስ ቅዱስ ልብ አድርጉ። መንፈስ ቅዱስ አቅጣጫ የሚያሳየው ለማን ነው? ማየት ለሚችሉት ነው። ማየት ለማይችሉት መንፈስ ቅዱስ አቅጣጫ አያሳይም። አይተው መንፈስ ቅዱስ ያሳየውን አቅጣጫ አይተው መወሰን፣ መጠቀም፣ መከተል ለሚችሉት መንፈስ ቅዱስ አቅጣጫ ያሳያል። ማየት ለማይችሉት መንፈስ ቅዱስ የተላከው from the very beginning ማየት ለሚችሉት ነው። ማየት ለማይችሉት ሰዎች ናቸው የተላኩት። የተላኩትን ሰዎች ከተቀበሉ እና ከተስማሙ መንፈስ ቅዱስ ይላክላችኋል። ክብር ለእግዚአብሔር ይሁን። ሃሌሉያ። ብቻችሁን አይደላችሁ። ስጋት አይግባችሁ። ስጋት አይግበን። ለማደግ ለመለወጥ ዘልቀን ለማሄድ እንወስን እንጂ መንፈስ ቅዱስ አለ። መንፈስ ቅዱስ ይመራናል። መምራት ብቻ አይደለም። የመንፈስ ቅዱስ ሚና መምራት ብቻ አይደለም። መንፈስ ቅዱስ ምን ያደርጋል? ሮሜ 8:26 እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ቅዱስ ራሱ በማይናገር መቃተት ያማልድልናል። በድካማችን በደከመን ጊዜ ልባችን ባዘነበት ጊዜ፣ ፍራስትሬት በሆንበት ጊዜ፣ ተስፋ በቆረጥን ጊዜ፣ ጨለማ በከበበን ጊዜ
ሰዎች ካጠገባችን በራቁ ጊዜ፣ ነገሮች ከአቅማችን በላይ በሆኑ ጊዜ፣ መፍትሄ በጠፋን ጊዜ ጌታ ብቻችንን፣ ብቻችሁን፣ ብቻህን፣ ብቻሽን አይተዋሽም፣ አይተዋል። መንፈሳዊ ሂደት፣ መንፈሳዊ ብስለት፣ መንፈሳዊ እድገት ድካም አለው፣ ፈተና አለው። ያኔ ጌታ ካጠገባችን ነው፣ በመንፈስ ቅዱስ ያግዘናል። ኤልያስ የሆነ ጊዜ ነቢዩ ኤልያስ የሆነ ጊዜ ደክሞት ነበር። አቃተው። ነገር ሁሉ ከአቅሙ በላይ ሆነ። አልቻለም፣ መራመድ አልቻለም። ብዙ ሸሽቷል፣ ብዙ ኪሎ ሜትር ሄዷል፣ ብዙ ተልእኮ ፈጽሟል፣ ብዙዎችን ተጋፍጧል ብቻውን። የሆነ ቀን ነቢዩ ኤልያስን ደከመው። ነቢዩ ኤልያስ ተስፋ ቆረጠ። እግዚአብሔር ሆይ በቃኝ አለ። ከዚህ በላይ ማገልገል አልችልም፣ ከዚህ በላይ መልእክተኛ መሆን አልችልም፣ ከአባቶቼ አልበልጥምና ውሰደኛል። ተስፋ ቆረጠ። አቅሙ ተሟጠጠ። አቅማችን ሲሟጠጥ፣ ነገሮች ከአቅማችን በላይ ሲሆኑ የሚያግዘን ኃይል የሚሰጠን አዲስ አቅም የሚፈጥርልን መፍትሄ ለችግሮቻችን መፍትሄ የሚሰጥ ለእኛ የተወሳሰበውን ነገር የሚያቀል የእግዚአብሔር መንፈስ በአጠገባችን ነው። ከዛስ ተኛው፣ በቃ ልሙት ብሎ ተዘጋጀ። በቃኝ ብሎ ወሰነ። የእግዚአብሔር መጣ። ኤልያስ ተነስ፣ የምትሄድበት ሩቅ ስለሆነ ብላ። በላ፣ ያቅሙን በላ። እንደገና ምግብ መጣለትና ብላ። የምትሄድበት ሩቅ ነው። ኤልያስ ኃይል አገኘ። ኤልያስ አዲስ አቅም ተፈጠረለት። አይዞህ ከጎኔ ነኝ፣ አንተ ግን ከኔ ጋር ተባበር እንጂ አታቁም። እግዚአብሔር አቁም ሳይል መንፈሳዊ እድገትን አታቁም። እግዚአብሔር በቃ ሙሴን እግዚአብሔር እዚህ ላይ በቃ ሲል ነው ያበቃ። እግዚአብሔር በቃ እስካላል ድረስ አንተ በቃ አትበል። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ፣ ሌላስ ምን ያደርጋል? መንፈስ ቅዱስ ይመራል፣ ድካማችንን ያግዛል፣ ኃይል ይሰጠናል። መንፈስ ቅዱስ ይወግዘናል። ከየትኛውም ወዳጅ፣ ከየትኛውም አስተማሪ የሚበልጥ፣ ከየትኛውም ዘመድ የሚበልጥ፣ ከየትኛውም ጓደኛ የሚበልጥ መንፈስ ቅዱስ ነው። ስትሳሳት ዘላለም ምን ያደርግ ነው? ታው ሮሜ መጽሐፍ አንብበሃል? ይጠቁማል። ስታፕ ይወግዛል። የምትሄድበት መንገድ የተሳሳተ ነው። የምትናገርበት መንገድ የተሳሳተ ነው። የምታደርገው ነገር ትክክል አይደለም፣ ተመለስ ብሎ መንፈስ ቅዱስ ምን ያደርጋል? ይወግዛል። መንፈስ ቅዱስን ስሙት። መንፈስ ቅዱስን እንስማ። የሆነ ሰዓት ላይ የሆነ ነገር ስቶፕ ሲል ፕሊዝ ስቶፕ ኢት። ክብር ለእግዚአብሔር ይሁን። ሌላስ በመንፈስ እንድናድግ መስራት አለን። መንፈስ ቅዱስ አለን። ሌላ ምን አለን? የእግዚአብሔር ቃል አለን።
የምናድገው የምንሰፋው የምንለወጠው በቃሉ መሰረት ነው። በእግዚአብሔር ቃል መሰረት ነው። የእግዚአብሔር ቃል መመሪያችን ነው። ጋይድ ላይ እንዴት እንደምንኖር የእግዚአብሔር ቃል ይወስናል። እንዴት እንደምንሰራ የእግዚአብሔር ቃል ስፔሲፋይ ያደርጋል። የእግዚአብሔር ቃል ይመክረናል። የእግዚአብሔር ቃል የእውቀት ምንጭ ነው። ከዛ ነው እውቀት የምናገኘው። ያለ እውቀት ማደግ አንችልም። የምናደርገውንና የማናደርገውን እንድናውቅ። በነገራችን ላይ ሁሉም ይመን የመጽሐፍ ቅዱስ ሊቃውንት፣ የመጽሐፍ ቅዱስ ስኮላር፣ የመጽሐፍ ቅዱስ ተንታኝ መሆን አይጠበቅበትም። ነገር ግን ሁሉም አማኝ የእግዚአብሔር ቃል እውቀት ያስፈልገዋል። ምን ማድረግ እንዳለበት፣ ከሱ እግዚአብሔር ምን እንደሚፈልግ ምን እንደማይፈልግ ለማወቅ የእግዚአብሔር ቃል እውቀት ያስፈልጋል። ለሌሎች ምን መናገር እንዳለብን ያለችን ለመወርወር የእግዚአብሔር ቃል ያስፈልገናል። እውቀት ያስፈልገናል። ራሳችንን ለመከላከል የእግዚአብሔር ቃል እውቀት ያስፈልገናል። ካልሆነ ሁሉም እውነት ነው የሚመስለን። ፌስቡክ ላይ ያለው በሙሉ ቤተክርስቲያን ላይ የሌለው የእግዚአብሔር ሰው ይመስለናል። ዩቲዩብ ላይ ያለው ሁሉ መሬት ላይ የሌለው የሃይማኖት አስተማሪ ነው የሚመስለው። ፌስቡክ ላይ ያሉትና ዩቲዩብ ላይ ያሉት ሁሉም ትክክል አይደለም እያልኩ አይደለም። ሁሉንም ካልተገነበን የቃሉ እውቀት ከሌለን በነፋስ ላይ ነው የምንኖረው። በነፋስ ላይ የትም ነው የምንገፋው። ሁሉም ይሲበናል፣ ሁሉም ይገፈናል። ስለዚህ ስር መስደድ የምንችለው መመላለስ በክርስቶስ በተቀበልነው በተረደነው መመላለስ የምንችለው መጽናት የምንችለው መታነጽ የምንችለው የቃሉ እውቀት ሲኖረን ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። መንፈስ የእግዚአብሔር ቃል መመሪያችን ስለሆነ ማደግ የሚቻለው በእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ባገኘን አጋጣሚ ከትክክለኛ አስተማሪ መማር አለብን። 2 የእግዚአብሔርን ቃል በራሳችን ምን ማድረግ አለብን? ማንበብ አለብን። ካልሆነ ማደግ አንችልም። ባለንበት ቦታ ነው የምንኖረው። ክብር ለእግዚአብሔር ይሁን። ሌላው ማደግ የምንችለው በራሳችን አጥር ውስጥ፣ በራሳችን ግቢ ውስጥ፣ በራሳችን ቤት ውስጥ ተለይተን ተደብቀን ሸሽተን አይደለም። እንደዛ ማደግ አይቻልም። የምናድገው በወንድሞች ህብረት ውስጥ ነው። ፋውንዴሽን አለን፣ መንፈስ ቅዱስ አለን፣ የእግዚአብሔር ቃል አለን። ሌላስ የምናድገው ብቻዬን ማደግ እችላለሁ ብንል የተሳሳተ ነው። ማደግ የምንችለው መለወጥ የምንችለው በወንድሞች ህብረት ውስጥ ነው። ከሌሎች ወንድሞች ጋር ነው። የሚያስተምረን መንፈስ ቅዱስ ብቻ ሳይሆን መንፈስ ቅዱስ በተለያየ መልኩ ነው የሚያስተምረን። ዳይሬክትሊ ያስተምረናል፣ ኢንዳይሬክትሊ በሌሎች ይናገረናል። ስለዚህ ወንድሞች ምን ያደርጉናል?
ያስተምሩናል፣ ይመክሩናል፣ ይጸልዩልናል፣ ይገጽጹናል፣ አቅጣጫ ያሳዩናል፣ ይደግፉናል። ስለዚህ እርስ በእርስ ነው የምንተናነጸው። አንዱ አንዱን ይደግፋል፣ አንዱ አንዱን ያስተምራል፣ አንዱ አንዱን ይመክራል። መንፈሳዊነት የሚያድገው ዊዝን ፌሎሺፕ ውስጥ ነው። አይ በቤቴ እግዚአብሔርን ባመልክ ችግር የለውም እግዚአብሔር ይሰማኛል፣ አይሰማም። እግዚአብሔር የተነጠለ ሰው የሸሸ ሰው በእንደዛ አይነት መንፈሳዊነት የለም። መንፈሳዊነት ያለው የት ነው? ከቤተ ክርስቲያን ውስጥ ነው፣ በፌሎሺፕ ውስጥ ነው፣ ከወንድሞች ጋር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ፣ መንፈሳዊነት ለሁሉ የተፈቀደ ነው። መንፈሳዊነት ለሁሉ ሰው የተፈቀደ ነው ነው ልንገራችሁ። መንፈሳዊ ህይወት፣ መንፈሳዊ እድገት፣ በመንፈሳዊነት መብሰል፣ መለወጥ፣ ማደግ ለሁሉም ምእመናን እየተፈቀደ ነው። ዲስክሪሚኔሽን የለውም። ሁሉም አክሴስ ማድረግ ይችላል። የተጠራው ሁሉ ማደግ ይችላል። የተጠራው ሁሉ መለወጥ ይችላል። የተለያየ ጸጋ አለን ይኖረናል። ኦፊስ የተለያየ ስጦታ ይኖረናል። የተለያየ ስራ ይኖረናል። በእግዚአብሔር ቤት የተለያየ ሹመት ሊኖረን ይችላል። ነገር ግን ማደግ፣ መብሰል፣ ፍጹም መሆን ለእያንዳንዱ ምእመን የተፈቀደ ነው። ማደግ ተፈቅዶልሃል። መብሰል ተፈቅዶልሃል። መለወጥ ተፈቅዶልሻል። ራሳችንን አንገድብ። ለራሳችን መንፈሳዊ ህይወት ገደብ እናስቀምጥ። አሁን ካለህበት በላይ መሄድ ትችላለህ። አሁን ካለሽበት በላይ መሄድ ትችያለሽ። እውነቴን ነው የምላችሁ። የሚከለክል ህግ የለም። ሁላችንም መለወጥ እንችላለን። ሁላችንም ማደግ እንችላለን። መብሰል እንችላለን። የተፈቀደ ነው። ምንድነው የተፈቀደልኝ? እስቲ በዝርዝር እንየው። ምንድነው የተፈቀደልኝ? ከእግዚአብሔር ጋር ጥልቅ የሆነ ግንኙነት ማድረግ፣ ጥልቅ የሆነ ከእግዚአብሔር ጋር ማድረግ፣ በየቀኑ የእግዚአብሔርን ፊት መፈለግ፣ በእውነተኛ የወንጌል ትምህርት መጽናት፣ አለመናወጥ፣ የጸሎት ሴት መሆን፣ የጸሎት ወንድ መሆን፣ የጸሎት ሰው መሆን፣ የእምነት ሰው መሆን፣ የእምነት ሴት መሆን፣ ወንድሞችን ያለ ግብዝነት መውደድ፣ በተሰጠን ጸጋ to the highest degree level ማገልገል ተፈቅዶልሃል፣ ተፈቅዶልሻል። ይህንን ማድረግ ትችላለህ። ይህንን ማድረግ ትችላለሽ። ትልቁ ፈተና ወደ እግዚአብሔር ቤት ማምጣት ነው። ትልቁ ፈተና መጠራቱ ነው። ሁሉ አይጠራማ። የሚጠሩት እነማን ናቸው? አብ የላካቸው ብቻ ናቸው። አብ ወደ ኢየሱስ የላካቸው ናቸው። አብ ወደ ኢየሱስ የላካቸው ናቸው። እነሱ ናቸው ማደግ የሚችሉት። ከተጠራን ስንጠራ በሪኮሜንዴሽን አልተጠራንም። ሳምዋን ሪኮሜንድ አድርጎ አይደለም፣ በሆነ ሰው ሐሳብ ወይም በሆነ ሰው ምክር ወይ በሆነ ተቋም ምክር አይደለም ወደ ጌታ የመጣነው። አብ ኢየሱስን ልጁን ግሩሜን ተቀበለው
በሕይወት መዝገብ ላይ ስሙን ጻፈው። የሰማያዊ ሰው አድርገው፣ አማኝ አድርገው፣ ስሙን ተቀበል መዝግብ በሕይወት መዝገብ ሲል ልጁ ምን አደረገ? ልጁ የተቀበላቸው በሙሉ ማደግ ይችላሉ። የሰው ለእድገታችሁ የሰው አፕሩቫል ኤንድ ዲስአፕሩቫል አያስፈልግም። በግላችሁ ማደግ ትችላላችሁ። ወዝን ፐርሽን ውስጥ በቃሉ በመንፈሱ መለወጥ ማደግ እንችላለን። አሁን ካላችሁበት እኮ ነው የምላችሁ። አሁን ካላችሁበት በላይ መሄድ ትችላላችሁ። ተፈቅዷል። ፓስተር ተፈቅዶልሃል። ከዚህ በላይ መሄድ ትችላላችሁ። በሐሜት አይደለም የተጠራው። እግዚአብሔር የሰውን ሐሜት አይሰማም። ማደግ እንችላለን። ክብር ለእግዚአብሔር ይሁን። እሺ፣ ለምንድን ነው የምንበስለው? ለምን እንበስላለን? ለምንድን ነው የምናድገው? ምን ለማድረግ ነው? የሆነ ነገራችን ማድረግ አለብን አይደለ? የመጀመሪያው ነገር ፍጹም መሆን አለብን። እኔ ፍጹም እንደሆንኩ እናንተ ምን ሆኑ? ፍጹማን ሁኑ። ጽድቃችን ከፈሪሳውያንና ከጻፊዎች ጽድቅ መብለጥ አለበት። መሰረቱ የጽድቅ መሰረት ነው። ከኢየሱስ ጋር አብረን የምንሄደው በጽድቅ ነው። ስለዚህ ይሄ ፌሎሺፕ ይሄ ፋሚሊ የሚፈልገው እነማንን ነው? ጽድቅ የሚከተሉትን መስለክ አለበት። ሌላስ እግዚአብሔር ምስጢሩን የሚገልጠው የእግዚአብሔርን ምስጢር የሚሰሙት እግዚአብሔር ምስጢሩን የሚነግራቸው ሰዎች የመሰሉ ሰዎች ናቸው። የእግዚአብሔርን ምስጢር ማንም የከተማ ነዋሪ አይሰማም። እግዚአብሔር ምስጢሩን የሚገልጠው የእግዚአብሔርን ምስጢር የማወቅ መብት የተሰጣቸው ከእግዚአብሔር ጋር ጥልቅ ግንኙነት ያላቸው ሰዎች ናቸው። አዲስ አበባ ሊወስዳችሁ አንዴ ካዛንቺስ አካባቢ ያሉ ወይ 4 ኪሎ አካባቢ ያሉ ነዋሪዎች ዜጎች ተራዝ መደበኛ ዜጎች የ4 ኪሎ ምስጢር ይሰማሉ። ከኛ ጋር አይደለም በቴሌቪዥን ዜና የሚሰሙት። ምን የሚያውቁት ነገር አለ? ግን እዛ ቤተ መንግስት የሚያማክሩ ሰዎችስ አብዛኛው ነገር ይሰማሉ። ለምን? ቅርብ ናቸው፣ ታማኝ ናቸው። ታማኝ ያልሆነ ማንስ የሀገርን ምስጢር ይነግራል? ለእግዚአብሔር ታማኝ ላልሆነ ሰው እግዚአብሔር ምስጢሩን አይነግርም። ማቹርድ ስንሆን እግዚአብሔር ምስጢሩን ይገልጣል። የፋርዖንን ህልም ለመፍታት ዮሴፍ መሆን ይጠይቃል። የናቡከደነፆርን ህልም ለመተርጎም ዳንኤል መሆን ይጠይቃል። የእግዚአብሔርን ምስጢር ለማወቅ ከንጉሱ መብልና ወይን ጠጅ መራቅ ይጠይቃል። የንጉሱን የፋርዖንን ህልም ለመፍታት ከኤጲፋራ ዋይፍ መሸሽ ይጠይቃል። እግዚአብሔር ላልበሰሉ ሰዎች ምስጢሩን አይነግርም። ለታማኝ ስትሆኑ እግዚአብሔር ህልም ያሳያል። የኢየሩሳሌም ቤተ መቅደስ እንደሚፈርስ የኢየሩሳሌም ከተማ ነዋሪዎች ምንም መረጃ አልነበራቸው።
ሐዋርያት ግን መረጃ ነበራቸው አይደለም? ሹክራን እንደዚህ አይነት ነገር ይከሰታል እንዳትነግጥ ወንድሜ ልጄ this will be happen ይሄ ነገር ሊመጣ ስለሆነ ተዘጋጅ። እግዚአብሔር ምስጢሩን ሹክ ይልሻል። ያንተ ስራ ግን ከእግዚአብሔር ጋር ዲፕ ኮኔክሽን ጥልቀት ያለው ሻሮ የሆነ አይደለም፣ ጠለቅ ያለ ግንኙነት ከእግዚአብሔር ጋር ፍጠር። እግዚአብሔር ምስጢሩን ይገልጣል። እግዚአብሔር ምስጢሩን ይገልጣል። ክብር ለእግዚአብሔር ይሁን። ከዛስ ሌላስ? አይ ሃሌሉያ። ስንበስል ማቹሪቲ ስንሆን ታማኝ ስንሆን እግዚአብሔር ኃላፊነት ይሰጣል። ሹመት፣ ስልጣን፣ ፓወር ይሰጣል። የሆነ ጊዜ ኢየሱስ ሐዋርያትን ለይቶ ማለት ነው ጥያቄ ጠየቃቸው። ሁለት ጥያቄ ነው የጠየቃቸው። አንደኛው ጥያቄ በጣም ቀላል ጥያቄ ነች። በጣም ቀላል ጥያቄ፣ መልሱ ከውስጥ የሚወጣ አይደለም፣ ከውጭ የሚገኝ ነው መልሱ። ከከተማ የሰሙትን ነው የሚመልሱት። ጀስት ኮፒ ፔስት ማለት ነው። ምንም ማሰላሰል፣ መጨነቅ ምን ነበረ ምናምን ብለው የሚጨነቁት አይደለም። ቀላል ጥያቄ ነው። የመጀመሪያ ምንድን ነው ያላቸው? ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ተጠይቃቸው። በጣም ቀላል ጥያቄ ነበረና ነቢዩ ኤልያስ፣ መጥምቁ ዮሐንስ፣ አንዳንዶች መጥምቁ ዮሐንስ ይሉሃል፣ አንዳንዶች ደግሞ አረ ኤልያስ ይሉሃል፣ አንዳንዶች ነቢዩ ኤርምያስ ይሉሃል፣ አንዳንዶች አልወሰኑም ከነቢያት አንዱ ነው እያሉ ነው። የሚገርማችሁ ነገር በከተማ ውስጥ ለካ ክርክር ነው ያለው። ሰው ይከራከራል። አረ ነቢዩ ኤልያስ ነው፣ ይሄማ አንተ ደግሞ ማታውቀው ነው እንደምታወራው፣ ይሄ እንኳን ነቢዩ ኤርምያስ ነው። ፈሪሳውያን ጸሐፊዎች እንደዚህ የሚሉ ይመስለኛል። ይሄማ ነቢዩ ነው፣ መጥምቁ ዮሐንስ ይሆናል። ስምምነት የለም። ሰው ሁሉ የመሰለውን ነው የሚያወራው፣ እንደ ተረዳ እንደ ግምቱ ነው የሚያወራው። ባል መጥምቁ ዮሐንስ ነው ስትል ሚስት አንተ ሰው የሚነካ ይሄ እኮ ነቢዩ ኤርምያስ ነው ትላለች። ሰው ውስጥ ከተማ ውስጥ ያልተረጋገጠ ወሬ ገሊላን አዳርሷል። ያልተረጋገጠ አያውቁም። ባልተረጋገጠ ወሬ አትበከል። ማቹሪቲ የሆነ ሰው ያላወቀውን ነገር አያወራም። እነሱ እንደዛ እያሉ ናቸው አለ። እሺ የፈለገ ይበሉ፣ የመሰላቸውን ይናገሩ፣ እናንተ ግን የሰው ልጅ ማን እንደሆነ ትላላችሁ አላቸው። ከባድ ጥያቄ ነው። ይህንን ጥያቄ መመለስ መልስ ውጪ የለም። በመሰለኝና በደሳለኝ ይህን ጥያቄ መመለስ አይቻልም። ከተማ ውስጥ የዚህ ጥያቄ መልስ የለም፣ አይገኝም። በከተማ ውስጥ ያለው ላይብሬሪ፣ የህዝብ ላይብሬሪ፣ የሪሰርች ሴንተር ይሄ ጥያቄ ለዚህ ጥያቄ መልስ የለውም። ስጋና ደም በማስተዋል በመመራመር ይሄን ጥያቄ መመለስ አይቻልም። በጣም በጣም አስቸጋሪ ጥያቄ ተጠየቁ። ሌሎቹ ዝም ሲሉ አንዱ እጅ አነሳ። ያ ስሙ የተቀየረለት ከዚህ በኋላ አሳ ሳይሆን ሰዎችን ታጣምዳለህ የተባለለት ሁሉንም ነገር ለኢየሱስ ብሎ የተወው መረቡን፣ ጀልባውን፣ ስራውን፣ ቢዝነሱን፣ ቤተሰቡን፣ ትዳሩን፣ እርሻውን እየተወው ህይወቱን እየተወው አንድ ሰው ማምሮ ብሎ እጅ አነሳ። እኔ መልሳለሁ ይመስለኛል። አንተ የህየው አንተ ክርስቶስ
የሕያው የእግዚአብሔር ልጅ ነህ ብሎ መለሰ። ይሄ ጥያቄ መልስ ለማንም አይሰጥም። ጠያቂው ልጁ ነው፣ መልሱን ሰጪው አብ ነው። ኢየሱስ ሲጠይቅ አብ ጴጥሮስ መልሱ ጴጥሮስ ከራሱ አይደለም የመለሰው ከአብ ነው። የበሰሉት ያደጉት ታማኝ የሆኑት የማይፈታ ጥያቄ መልስ ይሰጣቸዋል። በዓለም ላይ እንደ ሐዋርያው ጴጥሮስ የተሸለመ ሰው በምድር ላይ የለም። አንድ ጥያቄ መልሶ ያን ሁሉ ነገር ያገኘ ሰው የለም። ኦንሊ ጴጥሮስ ነው። ጴጥሮስ የተሸለመውን ሽልማት ለጴጥሮስ የተበረከተትን ሽልማት ማንም አላገኘም። እችን ጥያቄ በመመለሱ ዓለም ላይ ያለ ሰው ማንም መመለስ አይችልማ። በዓለም ላይ መልሱ የለማ። አንተ ማነህ? ጴጥሮስ ነህ። በዚህ አላት ላይ ቤተክርስቲያንን ይሰራለሁ። የገሃነም ደጆች አይችሏትም። በምድር ያሰርከው በሰማይ ታስራ ይሆናል። በምድር የፈታኸው በሰማይ ተፈታ ይሆናል። አንበሻበሻው ክርስቶስ አንበሻበሻው። ምን ሰጠው? ኃላፊነት ሰጠው። መሪ ያደረገው የቤተ ክርስቲያን መሪ። ታማኝ ነው። ቢዝነሱን የተወነው ሁሉንም ለሱ ብሎ የተዋኩ ነው። ምን አደረገው? አንበሻበሻው። ቸርች ምራ ነው። ከዛስ እሱ የሚመራት ቤተ ክርስቲያን ፕሮቴክሽን አላት። ማንም የገሃነም ደጅ፣ የሙታን መንፈስ፣ ተቃዋሚዎች፣ አጋንንት፣ ዲያብሎስ አይችላትም። ፕሮቴክሽን፣ ስልጣንና ኃላፊነት። ለኢየሱስ ታማኝ ከሆናችሁ፣ ከበሰላችሁ፣ ማቹርድ ከሆናችሁ፣ ካደጋችሁ ኢየሱስ ይሸልማችኋል። ክብር ለእግዚአብሔር ነው። ሃሌሉያ አሜን። የተወሰነውን ያለኝ ጊዜ አጭር ስለሆነ ሌላውን ሌላ ጊዜ እናገራለሁ፣ እግዚአብሔር ፈቃድ ከሆነ። እሺ፣ መንፈሳዊ የት እንደምንሄድ ማወቃችን ብቻውን ያንን ቦታ አያደርሰንም። ምንድነው ማድረግ አለብን? የት እንዳለን ማወቅ አለብን። የምንሄድበትን ለመድረስ አሁን የት ነን የሚለውን ነገር ማወቅ አለብን። እስቲ መንፈሳዊ እድገት ደረጃዎችን፣ የብስለት ደረጃዎችን እናያለን። አንድ ነገር ግን ብዙ ጊዜ ማሳሰቢያ መናገር አልፈልግም በእንደዚህ አይነት ነገር በስብከት። ይሄ ለማስተማሪያ ነው። እሺ፣ ለማስተማሪያነት ነው እንጂ እናንተን ለመመደብ አይደለም። ኦኬ። የመጀመሪያው ምንድነው? መንፈሳዊ ሕፃን ነው። መንፈሳዊ ሕፃን እድሜ ዳዝንት ማተር። እድሜው 60 ሊሆን ይችላል፣ 70 ሊሆን ይችላል። መንፈሳዊ ሕፃን የሚባለው ነው። እነዚህ መንፈሳዊ ሕፃናት እነማን ናቸው? ክፉንና ደጉን ለይተው የማያውቁ ናቸው። የትኛው ትክክል ነው፣ የትኛው ትክክል አይደለም ለይተው የማያውቁ ናቸው። የጽድቅን ቃል የማያውቁ ናቸው። የጽድቅን መንገድ የማያውቁ ናቸው።
ጠንካራ ምግብ መብላት የማይችሉ ወተት ሁሉ ጊዜ የሚፈልጉ ናቸው። ምን ማለት ነው? በመጋቢዎች በሌሎች አገልጋዮች ለመንፈሳዊ ሕይወታቸው የሚደገፉ ቀጣይነት ያለው ተከታታይ የሆነ መንፈሳዊ ድጋፍ የሚፈልጉ በቃ አለን። አይንህን ፓስተሮች፣ የቤተ ክርስቲያን መጋቢዎች ሁሉ ጊዜ አይናቸውን የሚያደርጉት ሰው ማለት ነው። እነዚህ ምን ናቸው? መንፈሳዊ ሕፃናት ናቸው። እነዚህ መንፈሳዊ ሕፃናት ሁሉም ነገር እውነት ነው የሚመስላቸው። በሐሰተኞችና በተንኮለኞች በቀላሉ የሚወሰዱ ናቸው። ጥሩ ነገራቸው ምንድነው? ጌታን የሚወዱ ናቸው። ቀናተኛ ናቸው። ቤተክርስቲያንና አገልጋዮች ለነዚህ አይነት ሰዎች ልዩ ትኩረት መስጠት አለባቸው። ሃሌሉያ። እነዚህ ሰዎች ኃላፊነት መሸከም አይችሉም። ከቤተ ክርስቲያን ከምዕመናን ጋር ያልተዋህዱ ናቸው። ራሳቸውን የለዩ ናቸው። ሰብሰብ አድርጎ እነዚህን አይነቶችን ሁሉም ማቹርድ የሆነው መሰብሰብ ከምዕመናን ጋር እንዲቀላቀሉ። ምክንያቱም ማደግ የሚቻለው በፌሎሺፕ ነው። ስለዚህ ለሕፃናት ለመንፈሳዊ ሕፃናት መጠንቀቅ አለብን ማለት ነው። ሌሎቹ መንፈሳዊ ታዳጊዎች እነዚህ ደግሞ ከነዛ የሚሻሉ ናቸው። ከቤተ ክርስቲያን ምዕመናን ጋር ራሳቸውን ለማዋሃድ የሚጀምሩ ናቸው። የእግዚአብሔርን ቃል በሚገባ መስማት የሚጀምሩበት ቃል ነው ጊዜ ነው። እግዚአብሔር ዛሬ ተናገረኝ ነው የሚሉት። በቃ መስማት በጣም እየተራቁ ናቸው። ለምን ማደግ አለባቸው? የእግዚአብሔርን ቃል ለመስማት እገር የሆኑ ናቸው። ነገር ግን ችግራቸው ምንድነው? ለይተው ከመስማት አንፃር ችግር አለባቸው። መብላት ስለሚፈልጉ ማደግ ስለሚፈልጉ ያገኙትን ሁሉ ነው የሚሰሙት የሚያዳምጡት። የቤተ ክርስቲያንን አካሄድ በደንብ አይረዱም። የቤተ ክርስቲያንን አሰራር አያውቁም፣ አይከተሉም። በዓለማዊነትና በመንፈሳዊነት መሀል የተጨቆኑ ናቸው። ሳንዶችን እየሆኑ ዓለም ይገፋቸዋል። እርግጠኞች አይደሉም። መንፈሳዊነትንም ስላወቁ ቃሉን እየሰሙ ስለሆነ ይገፋቸዋል። ቤተ ክርስቲያን መሄድ ሊድ አልሂድ መከራ ነው ለነሱ፣ ትግል ነው። ታዳጊዎች ናቸው። ቤተ ክርስቲያን ውስጥ በጣም ስህተት ይሰራሉ። ስህተት እዛም ኳ እዚህም ኳ ነው የሚያደርጉት። ስህተት ይፈጽማሉ። እነዚህ ሰዎች ምንድን ነው የምናደርገው? ለእነዚህ ሰዎች በትዕግስት ነው የምንይዛቸው። በትዕግስት ስህተት ሲሰሩ ስህተት ለመስራት ፈልገው አይደለም፣ ስቴጃቸው ነው የሚያደርገው። መንፈሳዊ ብስለታቸው አቅም እዛ ደረጃ ስላለ ያን ይሰራሉ። ስለዚህ ምንድን ነው የምናደርገው? እነሱን መፍረድ፣ ጃጅ ማድረግ፣ ሐሜት አያስፈልግም። ማስተማር፣ መምከር ነው። እነዚህ ይመናል። ስለዚህ እንዳይደነግጡ፣ ወደ ኋላ እንዳይሄዱ ምን ማድረግ አለብን? በደንብ መያዝ ያስፈልጋል። ሌላው መንፈሳዊ ወጣት የሚባሉት የእግዚአብሔርን ቃል በደንብ ያወቁ ናቸው።
በደንብ የተረዱ ዕውቀቱ ያላቸው ምዕመናን ናቸው። ለመንፈሳዊ ነገር ለቤተ ክርስቲያን ጉዳይ ትኩረት መስጠት የሚያደርጉ ናቸው። የቤተ ክርስቲያንን አሰራር ለማወቅ በጣም ይፈልጋሉ። ችግራቸው ምንድነው? የነሱ ሰዎች በዚህ ደረጃ በመንፈሳዊ ወጣትነት ደረጃ ያሉት ምዕመናን ያለባቸው ችግር አወቅን ነው የሚሉት። ሊትል ናውሌጅ ኢዝ ዴንጀረስ። አወቅን ትኩስ እንትን ውስጥ ስላሉ ሁሉንም እንደተረዱ አድርገው ነው የሚቆጥሩት። ሁሉንም ነገር እንዳወቁ ነው የሚቆጥሩት። ስለዚህ ስህተት ይሰራሉ። ቤተ ክርስቲያንን አሰራር ማወቅ ይፈልጋሉ። እነዚህ አውቅን የሚሉት ለእንትን አይደለም እኮ ተሳስተው አይደለም እኮ የእድገት ደረጃቸው ነው እኮ የእድገት ደረጃቸው በዛ ደረጃ ስላለ ያንን ነው የሚያደርጉት። እነሱን ምን ማድረግ አለብን? አለማወቃቸውን በትህትና በብልሃት ማስተማር ይጋፈጣሉ። ለቤተ ክርስቲያን ሰሚት አያረጉም። ለምን? ወጣት ናቸው። ገና ነው ያልጨረሱት ነገር ስላለ ይጋፈጣሉ። እነሱም ሰብሰብ ማድረግ ያስፈልጋል። ዋና ችግራቸው ምንድነው? ያለመገዛት ችግር። ሌሎቹ መንፈሳዊ ጎልማሳዎች ሁለተኛ ጢሞቴዎስ 2:21 ላይ ያለውን ታነባላችሁ። በዚህ ደረጃ ያሉ ምዕመናን በጣም ወደ መምሰል ደረጃ እየደረሱ ናቸው። እግዚአብሔርን ደስ የሚያሰኝ ኑሮ የሚኖሩ ናቸው። በየቀኑ የእግዚአብሔርን ፊት የሚፈልጉ ናቸው። በጸሎት በጾም በሌላም የሚተጉ ናቸው። ራሳቸውን ችለው መንፈሳዊነትን ኤክሰርሳይዝ የሚያደርጉ ናቸው። ራሳቸውን ከሐሰት ትምህርት መጠበቅ የሚችሉ ናቸው። ከተንኮለኞች ራሳቸውን መጠበቅ የሚችሉ ናቸው። የመጀመሪያዎቹ ላይ አንድ ነጥብ ረስቻለሁ ትቻለሁ። የመጀመሪያው ወጣት መንፈሳዊያን ትኩረት የሚያደርጉት እግዚአብሔርን ደስ ለማሰኘት አይደለም። ትኩረት የሚያደርጉት ቤተክርስቲያን ውስጥ ፓስተሮችን፣ አገልጋዮችን፣ ሽማግሌዎችን ደስ ለማሰኘት ነው። ትኩረት ለማግኘት ነው። ያን ጊዜ ያንን ተንኮለኛ ከሆነ ኤክስፕሎይት እናደርጋለን። በሳል ፓስተሮች ምንድነው የሚያደርጉት? አቅጣጫቸውን እንዲቀይሩ ያደርጓቸዋል። ወደ እግዚአብሔር እንዲያደርጉ። ትኩረታችን ማን ላይ መሆን አለበት? ክርስቶስ ላይ መሆን አለበት። ከሰዎች ጋር በመከባበር በመገዛት መገልገል አለብን። ጎልማሶች ወንድሞች ጋር በጣም የተዋህዱ ናቸው። ከቤተ ክርስቲያን ምዕመናን ጋር በጣም የተዋህዱ ናቸው። በመንፈሳዊ ጉዳይ ላይ በደንብ ፓርቲሲፔት የሚያደርጉ ናቸው። ማስተማር የሚችሉ ናቸው። ራሳቸውን ከሐሰት ትምህርት መጠበቅ የሚችሉ ናቸው። እነዚህ ሰዎች ሁለት ችግር አለባቸው። አንደኛው በምቾት ዞን ማገልገል ነው የሚፈልጉት። እነሱ በሚችሉት፣ እነሱ በሚያውቁት፣ እነሱ በሚፈልጉት ቦታ ነው ማገልገል የሚፈልጉት። ነገር ግን ቤተክርስቲያን በምትፈልገው ቦታ ማገልገል አይፈልጉም። ቤተክርስቲያን ወንበር በማስተካከል ታገለግላለህ ስትል there's a reason። በዚህ ውሳኔ ቤተክርስቲያን ራንደምሊ አይደለም የምትወስነው። አይ እኔ ዲቆንና ነው ማገልገል መፈልገው ይላል።
ቤተክርስቲያን በዲቁንና ነው የምታገለግለው ስትል እኔ በቤተክርስቲያን ሽማግሌ መሆን ነው የሚፈልገው ነው የሚሉት። ይሄ ከምን የመነጨ ነው? አላለቀም። ተሰርተው አላለቁም። የቤተ ክርስቲያንን ፍላጎት አልተረዱም። ወንበር ነው የምታስተካክለው ከተባልኩ ወንበር ነው የማስተካክለው። አድርግ የተባልከውን ለቤተ ክርስቲያን ይሄን ሲታደርግ አውርዳ ተነጋግራ አይ ገብሬው ወንበር ነው የምታስተካክለው ጠዋት ላገለግል ፈልጋለሁ ፓስተር ብሎ ሲመጣ ማገልገል ትፈልጋለህ? አዎ። ለማገልገል ዝግጁ ነህ? አዎ። ደስተኛ ነህ? አዎ። ጊዜ አለ? አዎ። ጠዋት ናና ወንበር ታስተካክላለህ ይላል። ታስተካክላለህ። በኮምፈርት ዞን አይደለም የምናገለግለው፣ በማይመች ቦታ ነው የምናገለግለው። በማይመች እዛ ጋር ምን እንድታረግ ነው? እንድትበስል ነው። የቀራውን ነገር እዛ እንድታራግፍ እዛ እንድናራግፍ ነው የተፈለገው። ቤተክርስቲያን በመደችበት ቦታ ዝም ብለህ አገልግል፣ ዝም ብለሽ አገልግል። እውቀት የለኝም ይታያል። ነገር ግን ከዛ ካለፉ እችን ፈተና ካለፉ ይተኮሳሉ። ሌላ ችግራቸው መከራ ለመቀበል ያልተዘጋጁ ናቸው። ስደትን ለመቀበል ያልተዘጋጁ ናቸው። ስለ ክርስቶስ መከራ መቀበል፣ መታሰርን፣ መሰደብን፣ መጨቆንን፣ በመከራ ውስጥ ማለፍን ያልለመዱ ናቸው። ማናቸው እነሱ? ጎልማሳዎች በመንፈሳዊ ሕይወታቸው ለመከራ ያልተዘጋጁ ናቸው። ለፈተና ያልተዘጋጁ ናቸው። ሃሌሉያ። በፈተና የማለፍን በፈተና ውስጥ የማገልገልን አቅም እግዚአብሔር ይስጣችሁ። ሃሌሉያ። ጨርሰናል። የመጨረሻው መንፈሳዊ አባት ሉቃስ ወንጌል ምዕራፍ 15 ላይ አንድ ሰው ሁለት ልጆች ነበሩት አይደለም? አንደኛው ልጅ ያለውን ማነው አባቱን ንብረቱን ለሱ የሚደርሰው የድርሻውን እንዲሰጠው ታናሹ ልጅ ጠየቀ። አባቱ ያለውን ነገር አካፍሎ ሰጠው። ይዞ ሄደ አይደለም? ይዞ ሄዶ የትም አባከነ፣ ጨረሰ። ፋይናሊ ወደ አባቱ መጣ። አባቱ ምንድን ነው ያደረገው? የተሻለ ልብስ፣ የተሻለ ጫማ፣ የሚያስፈልገውን ነገር ሰጥቶ ድግስ አድርጎ ነው የተቀበለው። መንፈሳዊ አባትነት ላይ የደረሱ ሰዎች ቃል ኪዳን የአባትነትን ቃል ኪዳን የሚጠብቁ ናቸው። የአባትነትን ቃል ኪዳን የሚያፈርሱ አይደሉም። ቃል ኪዳን የሚጠብቁ የገቡትን ቃል ለማን የገቡትን? ለእግዚአብሔር የገቡትን ቃል ምእመናንን ለመምራት፣ ለማገልገል፣ ለመጠበቅ የገቡትን ቃል የሚፈጽሙ ናቸው። ቃል የሚያፈርስ አባት ሊሆን አይችልም። ምእመናን ይጠብቃለሁ፣ አገለግላለሁ፣ ሁሉንም እኩል ይወዳለሁ፣ ሁሉንም እኩል አስተናግዳለሁ ብሎ የገባውን ቃል የማያከብር አባት አይሆንም። የማያከብር ያንን የማያደርግ አገልጋይ ሊሆን አይችልም። ቃል ኪዳን የሚጠብቁ ናቸው። ተራ ቦታ አይደለም፣ የቃል ኪዳን ቦታ ነው። አባትነት ከእግዚአብሔር ጋር ጥልቅ የሆነ ግንኙነት ያላቸው ናቸው። የእምነት ሰዎች ናቸው። ደቀ መዝሙር የሚያፈሩ ናቸው። ተከታዮችን የሚያፈሩ ናቸው። ተከታይ አገልጋዮችን ሰዎች እነሱ ደጋፊዎች እንዲሆኑ ሳይሆን
ምዕመናን የነሱ ሰፖርተር እንዲሆኑ ሳይሆን የኢየሱስ ተከታይ እንዲሆኑ የሚያደርጉ ናቸው። ሌጋሲ የሚያስቀምጡ ናቸው። ሌጋሲ የሆነ ነገር አሻራ የሚያስቀምጡ ናቸው። ከመሞታቸው በፊት ወደ ክርስቶስ ከመሄዳቸው በፊት አሻራ አስቀምጠው የሚሄዱ ናቸው። ጠላቶቻቸውን እንደራሳቸው የሚወዱ ናቸው። ክብር ለእግዚአብሔር ይሁን። አልጨረስኩም፣ መጨረስም አልችልም። ሰዓት አልቋል አይደል? ትንሽ ኦኬ። ምን ይመስላሉ ያደጉ ሰዎች? የተለወጡ ሰዎች ምን ይመስላሉ? ትክክለኛ ምርጫ የሚመጡ ናቸው። ሮንግ ምርጫ፣ ሮንግ ውሳኔ የሚወስኑ አይደለም። ማርያምና ኢየሱስ አንድ ጊዜ ወደ ማርታ ቤት ሄዶ ነበር። ማርታ ቤት ማርያምም አብራ ነበር። ማርታ ድግስ በማዘጋጀት የሚበላ የሚጠጣ ነገር በማቅረብ በጣም ቢዚ ነበረች። ማርያም ግን በኢየሱስ እግር ስር ቁጭ ብላ መማርን መረጠች። ከአብ ዘንድ የተላከው ሽባዎችን የሚተረትር ዕውሮችን የሚያበራ 7 እንጀራ ለ5 ሰው የሚመግብ የእግዚአብሔር ልጅ ወደ ቤቷ ሲመጣ በእንግድነት ጉዳይ ቢዚ መሆን አልፈለገችም። በክርስቶስ ስር እግሩ ስር ቁጭ ብላ መማርና የመረጠችው። ማቹርድ የሆኑ ሰዎች ትክክለኛ ምርጫ ነው የሚያካሂዱት። ሃሌሉያ። ተራ ምርጫ አይደለም የሚያካሂዱት። የመንፈሳዊ ሰዎች፣ የበሰሉ ሰዎች ነገሮችን የሚያዩት በእግዚአብሔር እይታ ነው። እቺን ነገር በደንብ ስሙኝ። የበሰሉ ሰዎች ነገሮችን የሚያዩት በእግዚአብሔር እይታ ነው። ሁኔታዎች የእነሱን እይታ አያበላሹም። የሚያስቡትና የሚያዩት በጎሳ አይደለም፣ በዘር አይደለም፣ በቋንቋ አይደለም፣ በጓደኝነት አይደለም፣ በጥቅም አይደለም። ነገሮችን የሚያዩት እግዚአብሔር በሚያየው አንግል ነው። እውነት ነው ወይ በቃሉ መሰረት ብለው ነው የሚያዩት። ክብር ለእግዚአብሔር ይሁን። የበሰሉ ሰዎች ራሳቸውን ያውቃሉ። ፕሪቴንድ አያደርጉም። ምን አይነት ደረጃ ውስጥ እንዳሉ፣ ምን አይነት እንደሆኑ ያውቃሉ። ለምሳሌ የሂንዳኬ የኢትዮጵያ ንግስት ጀንደረባ የነበረው የጦር አዛዥ በገንዘቧ ሁሉ ላይ የሰለጠነ ምን ማለት ነው? ኢታማዦር ሹምና የገንዘብ ሚኒስትሯ ማለት ነው። ይሄ ታላቅ ሰው የኢሳይያስን መጽሐፍ ሲያነብ ነበር። የኢሳይያስን መጽሐፍ በሰረገላ ላይ ሆኖ ሲያነብ ፊልጶስ ሐዋርያው ፊልጶስ አየውና የምታነባውን ታስተውላለህ ወይ አለው። አላስተውልም፣ አያውቅም። የበሰሉ ሰዎች ከሌሎች ለመማር ዝግጁ ናቸው። ከሌሎች ለመስማት ዝግጁ ናቸው። የማያውቁትን ነገር፣ ያልሆኑትን ነገር አይሆኑም። ግብዞች አይደሉም፣ ትሑታን አይደሉም። ይሄ የሂንዴኬ አዛዥ ጀንደረባ ምን አገባህ ማይንድ ዩር ቢዝነስ ማለት ይችል ነበር። ነገር ግን ኢየሩሳሌም ሄዶ ሰግዶ ሲመለስ የነበረ መንፈሳዊ ሰው ስለሆነ ድክመቱን፣ አለማወቁን፣ አለመረዳቱን በግልጽ ነው የተናገረው። የበሰሉ ሰዎች ግልጽ ናቸው፣ አይደብቁም። ኦኬ። ሌላ መንፈሳዊ ሰዎች፣ በመንፈስ የበሰሉ ማቹርድ የሆኑ ሰዎች እግዚአብሔር የሰጣቸውን ጸጋ እግዚአብሔርን ለማገልገል ብቻ ነው የሚጠቀሙት። 2 ኤግዛምፕል ነግራችኋለሁ። ሐዋርያው ጳውሎስ
እንግዲህ ሐዋርያው ጳውሎስ ማለት ታውቃላችሁ ታላቅ የእግዚአብሔር ሰው ነው። ታላቅ ዕውቀት ያለው ሰው ነው። ትልቅ ጸጋ ያለው ሰው ነው። ድንኳን እየሰፋ ነበር እግዚአብሔርን ያገለገለው። ሐዋርያው ጳውሎስ በጸጋው መጠቀም ቢፈልግ ኖሮ እግዚአብሔር የሰጠውን ጸጋ መጠቀም ራሱን መጥቀም ቢፈልግ ኖሮ የተሻለ ኑሮ መኖር ቢፈልግ ኖሮ ድንኳን መግዛት መሸጥ ድንኳን መስፋት ሳይሆን ድንኳን ገዝቶ እየቆራረጠ ፒስ እያደረገ እችን ፒስ ድንኳን ከገዛችሁ ሱቃችሁ ይሰፋል፣ እርሻችሁ ምርት ይሰጣል፣ ብዙ ሰርገላ ይኖራችኋል፣ ብዙ ባሪያዎች ይኖራችኋል እያለ ነበር መሸጥ የነበረበት። የሚያዋጣው እሱ ነው። ያንን አልፈለገም። ድንኳን እየሸጠ ግን በጸጋው ምን እያደረገ ነበረ? እግዚአብሔርን እያገለገለ ነበር። ስለዚህ የበሰሉ ሰዎች ማቹርድ የሆኑ ሰዎች ጸጋቸውን ለሌላ ፐርፐዝ አያውሉትም። ለግል ክብር፣ ለግል ጥቅም፣ ለራስ መከበር፣ ለራስ ፋይናንስ ጉዳይ አይጨነቁም። አጀንዳቸው፣ ዓላማቸው፣ ጎላቸው ምንድነው? የእግዚአብሔር ክብር ነው፣ የግል ክብር አይደለም። መጥምቁ ዮሐንስ በምድር ላይ ከተነሱ በእስራኤል ምድር ላይ ከተነሱ ታላላቅ አገልጋዮች ታላላቅ ነቢያቶች አንዱ ነው። የበግ ጸጉር ነው የሚታጠቀው የሚለብሰው የሚታጠቀው ወገቡን የሚያስረው በምንድነው? በጠፈር ነው። አንባጣ ነበር የሚበላው የበረሃ ማር። መጥምቁ ዮሐንስ ጸጋውን አቢዩዝ ማድረግ ቢፈልግ ኖሮ አንድ ከተማ ይገዛል፣ ወርቅ መልበስ ይችላል፣ እያስከፈለ ሰዎችን በሽታቸውን እያዳነ ብዙ ትርፍ መሰብሰብ ይችል ነበር። ነገር ግን የእግዚአብሔርን ጸጋ ለእግዚአብሔር ቤትና ለእግዚአብሔር ስራ ብቻ መዋል ስላለበት ያንን ኑሮ አልመረጠም። ስለዚህ ማቹርድ የሆኑ ሰዎች፣ በመንፈስ የበሰሉ ሰዎች፣ የእግዚአብሔር ቃል የገባቸው ሰዎች፣ መንፈስ ያለባቸው ሰዎች የእግዚአብሔርን ጸጋ ለእግዚአብሔር ቤት ብቻ የሚያውሉ ናቸው። ክብር ለእግዚአብሔር ይሁን። ስለሰማችሁ እግዚአብሔር ይባርካችሁ። ፓስተር በጸሎት